እኛ አባታችን ስኳር ታማሚ ነኝ። ለብዙ ዓመት በእነዚህ መመሰቃይ ነበረ። እሰራለሁ ነገር ግን የምሰራው የት እንደሚገባ አላውቅም። አዋቂ ቤት ሄጄ የምፈልገውን ነገር እንዲያደርግልኝ አደረኩኝ። ለጊዜው ጠቀመኝ። እህቴ የካንሰር ታማሚ ነበረች። የካንሰር ህመም ታማሚ ነበረችና ከዛ ሆስፒታል ላይ ክትትል ነበረች። እህታችን ጆሮ እየመገለ እሰቃይ ነበረ። ሰው ስንቸገር በሰንሰለት አስር ነው። በሰንሰለት አስሬ ወደዚህ ወደ ስውሯ ማርያም አመጣሁት። እኛ አባታችን ስኳር ታማሚ ነኝ። ስኳሩ ድንገት ከፍ ብሎ 490 ደረሰ። ሐኪም ቤት ሄደ። መድኃኒቱን መውሰድ አለብህ አሉኝ። አይ እኔ የምሄደው ስውሯ ማርያም ነው። ስውሯ ማርያም ሄጄ መፍትሄ አገኛለሁ አልኩኝ። እዚህ መጥቼ መፍትሄ አገኘው። ስኳር ያውን ተስተካከለልኝ። ከፍ አድርጋችሁ አመስግኑልኝ ብሏል። አመስግኑለት። እኚህ አባታችን ስኳርና ግፊት ነበረብኝ። ለብዙ ዓመት በእነዚህ መመሰቃይ ነበረ። እዚህ ስውሯ ማርያም መጣሁኝ። ጸበሏን እምነቷን ተጠቀምኩኝ። ሄጄ ቼክ ስደረግ ስኳርም ግፊትም የለቦትም ነፃ ሆነዋል አሉኝ። መስክሮላቸው። ይህ ወንድማችን እሰራለሁ ነገር ግን የምሰራው የት እንደሚገባ አላውቅም። በረከት አልነበረኝም። እናቴ ስውሯ ማርያም እንደ ማንኛውም ሰው ለፋለሁ፣ ነገር ግን በረከት የለኝም። አንቺ በረከት ሆኚኝ፣ የምሰራውን ባርኪ አልኳትኝ። እዚህ ተቀምጬ ጸበሏን እምነቷን ተጠቅሜ ሄድኩኝ። ከዚህ ደጇን ከረገጥኩ በኋላ በበረከት ቤቴ ተሞላ። ከፍ አድርጋችሁ አመስግኑኝ ብሏል። አመስግኑለት። እንደው አንዳንድ ሰዎች ሲጨንቃቸው እግዚአብሔርን ይተውና ወደ ሌላ ቦታ ይሄዳሉ አይደል? አዋቂ ቤት ሄድኩኝ። አዋቂ ቤት ሄጄ የምፈልገውን ነገር እንዲያደርግልኝ አደረኩኝ። ለጊዜው ጠቀመኝ። ከጊዜ በኋላ ግን አይኔ ጠፋ፣ አይምሮዬንም ሳትኩኝ። ሐኪም ቤት ሄጄ ወዳጆቼ፣ ቤተሰቦቼ ምናልባት በሕክምና ይስተካከላል ብለው ሊያሳክሙኝ ሐኪም ቤት ሲወስዱኝ አይኑ ከጥቅም ውጭ ሆኗል። አይምሮም እንደዚያው አይምሮን ስቷል። ድንገት ጭላንጭል ካየ መነጽር እንዘዝለታሉኝ። ከዚያ በኋላ ወደ ቤቴ ተመለስኩኝ። 1 ዓመት ሙሉ እንቅልፍ ሳልተኛ አይኔ ተሸፍኖ ራሴን ስቼ ኖርኩኝ። ስውሯ ማርያም ከዓመት በኋላ መጣሁኝ። መጥቼ ጸበሏን እምነቷን ተጠቀምኩኝ። አይኔ የማያየው በራ፣ አይምሮዬም ስቼ ነበር። ይሄው ጤነኛ ሆኜ ቆሜያለሁ። ከፍ አድርጋችሁ አመስግኑ ይብላል። አመስግኑለት። እህቴ የካንሰር ታማሚ ነበረች። የካንሰር ህመም ታማሚ ነበረችና ከዛ ሆስፒታል ላይ ክትትል ነበረች። ለ6 ወር ስትከታተል ነበረችና የተዛዘላት መድኃኒት መርፌ 12 ነበር። ግማሽ ስትደርስ 6 ስትደርስ በጣም ታማ ነበረችና እኔም ጨነቀኝ፣ በሆስፒታሉ ማለት ነው። እህቴ እኮ ስውሯ ማርያም ተወስዳታለህ ስትለኝ ነበር ብዬ ከወጣን በኋላ ከሆስፒታሉ ቀጥታ ወደዚህ መጣሁ። ከመጣሁ በኋላ በ10 ሊትር ጸበል ወሰድኩ። 10 ቀን ነው የጠጣችው። ከዛ በኋላ ምርመራ ሄደች። ምርመራ ላይ ስትደርስ የለም ህመሙ የለም ተባለ ማለት ነው። ከዛ በኋላ መጥተን ተጠመቅን። ለ1 ወር ነው የነበረ ቆጠራችን። ተጠምቃ ስትሄድ ህመሙ የለም ተባለችና እግዚአብሔር አመስግኑልኝ፣ ስውሯ ማርያምን አመስግኑልኝ። እህታችን ጆሮ እየመገለ እሰቃይ ነበረ። ከዛም በኋላ ሕክምና ቦታ ሲሄድ ከአንገት በላይ መታየት አለብሽ ተባልኩ። ነገር ግን ድንግል ማርያም ደጅ መጥቼ የእመቤቴን እምነቷን ተጠቀምኩ። እመቤቴ ሁሉን አስተካክላለኝ፣ ተፈውሼ ዛሬ ለአሁን ደብረቷ በቅቻለሁ። ክብር ለድንግል ማርያም ይሁን። አመስግኑላለች። አመስግኑላት። ልጄ ድንገት ምንም በማላቀው ሁኔታ ዲያቆን ነው። የ12ኛ ክፍል ተማሪ ነው። ራሱን አይምሮን ሳተ፣ አበደ። ከዚያ በኋላ
ሰው ስንቸገር በሰንሰለት አሰር ነው። በሰንሰለት አስሬ ወደዚህ ወደ ስውሯ ማርያም አመጣሁት። 1 ወር እዚህ ተቀምጬ ጸበሏን እምነቷን እንዲጠቀም አደረግኩኝ አብሬው። ከዚያ በኋላ አብዶ በሰንሰለት ታስሮ የመጣው ልጄ ይኸው በክብር በፊታችሁ ቆሟል። ድንግል ማርያም አእምሮ መለሰችለት። አመስግኑልኝ ብሏል። ከፍ አድርጋችሁ አመስግኑለት። የሴቶች ልማድ ሲመጣ ከቀን በላይ ያመኛል፣ ከሚጠበቀውም ቀን በላይ ነው የሚፈጸኝ። ድንግል ማርያም ደጅ መጥቼ ለእመቤቴ ለድንግል ማርያም ነገርኳት። ጸጥ አደረገለችልኝ። እንዲሁም ተስተካክሎልኛል። አባቴ የሚያመው ነበር፣ እሱንም ፈውሳልኛለች። ክብር ለድንግል ማርያም ይሁን። አመስግኑልላለች። አመስግኑላት። ስውሯ ማርያምን የማውቃት በልጄ ምክንያት ነው። ልጄ ለ1 ዓመት በሳይነስ ምክንያት ታሞ ጸበሏን ስሰጠው 1 ዓመት ያሰቃየው ሳይነስ ደና ሆነ። ከዚያ ወንድሜ በየካቲት 12 ሆስፒታል ለ1 ዓመት ሙሉ ሕክምና ሲከታተል ነበረ። ህመሙ ካንሰር ነበረ። ይህ ካንሰር ከያዘው 6 ዓመታትን አስቆጥሯል። በሕክምና 1 ዓመት ቆይቷል። ነገር ግን ሊድን አልቻለም። የቆሰለው ሊጠግለት አልቻለም ነበር። ከዚያ ለልጄ ደረሽ እናቴ ስውሯ ማርያም፣ ለወንድሜም ደርሰሽ ይህንን አስከፊ ህመም ገላግልኝ አልኳትኝ። ጸበሏን እምነቷ ሲጠቀም ከካንሰር ነፃ ሆነ። ከፍ አድርጋችሁ አመስግኑ። ክብር ለድንግል ማርያም ይሁን። አመስግኑ ከፍ አድርጋችሁ። ስውሯ ማርያም ይላል። አቃተኝ ደከመኝ ብዙ ጊዜ ለፋው፣ ባንቺም ላይ አልፈርድም ኃጢአቴ በዝቶ ነው። እባክሽ ስውሯ አንዴ ተለመኝኝ፣ የመጣሁበትን ዓላማ አሳኪልኝ። ይህን ካረግሽልኝ በአውደ ምሕረትሽ ፊት ይኸው ቃል ገባሁኝ። ስውሯ ማርያም የታመመን ሁሉ የምትፈውሺ፣ ሰው ለሞት ሲጣጣር ፈጥነሽ የምትደርሺ፣ ስውሯ ማርያም ለኔስ ልዩ ነሽ። የስውሯን እምነት ጸበሏን የጠጣ በሽታን አይደለም አጋንንት የሚያወጣ፣ ታዲያ ላመነ ብቻ ነው ይህም የሚወጣ። ስውሯ ማርያም አንድ ጸሎት አለኝ ላንቺ የምነግርሽ፣ ለምን ጨለመብኝ ብርሃን ራቀኝ፣ በእጄ ያዝኩት ሁሉ መና የሆነብኝ። ስውሯ ማርያም አይዞ ልጄ በይኝ፣ ዓለም በብልጭልጭ እያዘናጋችኝ፣ ከደጅሽ ርቄ ብዙ ዓመት ቆየሁኝ። እኔም ባለማፈር ረጅሙን መንገድ በድፍረት መጣሁኝ። ስውሯ ማርያም ነፍሴን አድሽልኝ፣ እተማመናለሁ፣ የጠየኳትንም መልስም አገኛለሁ፣ ያለ ጥርጥርም በእሷም እድናለሁ። እኔን የከበደኝ አንድ ነገር አለ እሷ የምታውቀው፣ በዓለሙ ሽንፍር ተዳክሜ ሳለሁ ምን አፋለኝ ብዬ ማርኝ ስላለሁ፣ ወደ ቤትሽ ጥሪኝ ስውሯ ማርያም እስተካከላለሁ። የስውሯን ማዳን ያልሰማ ሰው የለም፣ እኔም ምስክር ነኝ ለድንግል ማርያም።